ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐጅ ስደት ትልቁ የአላህ ብቸኛ ተመላኪነት የሚንጸባረቅበት የሚገለጽበት ትልቁ ቦታ ነው። ወሊላሂ አለናስ ሐጁል በይት መን ኢስጠጣዐ ኢለይሂ ሰቢላ፣ ወደዛ መጓዝን የቻለ አቅም ያለው። ስትሄድ ቤትህን አስርባ አይደለም፣ ቤትህን አጉድላ አይደለም፣ ባዶ አድርጋ አይደለም፣ ልጆችን በድል አይደለም። ደርሰህ እስክትመጣ የነሱ ወጪያቸውን ከቻል ነገ ከነጎዳ እንዳትል ወዲያው መነሳት ነው። ለበይክ ደግሞ የሚባለው ማን ነው? ገንዘቡ ሐላል የሆነ ነው። በሐራም በመሳሰሉት ሄዶ ለበይክ ካለ ላለበይክ ወላ ሰዓደይክ ነው የሚባሉት። አንተ ለበይክ አትባልም ነው የሚባለው። ማን በሐራም ገንዘብ ላ ጋጦጥ የሆነ ንግግር ሳይናገር ሐጅ ያደረገ ሰው ሲመለስ እናቱ እንደወለደችው ንጹህ ሆኖ ነው፣ ከወንጀል የታጠበ ነው። ከብት ሽጦ አጠራቅሞ ምን ብሎ የአላህን ቤት የተከበረውን ቤት አያለው ብሎ የሄደ ሰው ምን መሆን የለበትም? እዛች ቦታ ላይ ያንን ድርጊት ያንን ዒባዳ ፈጽሞ ሲመለስ ወደ ቀድሞ ማንነቱ ሊመለስ አይገባ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን وأشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد. السلام عليكم ورحمة الله وبركاته. زاري بالله فكات حج يتوحيد أرما يتوحيد نصبراك توحيد የሚገለጽበት ትልቁ የኢባዳ ክፍል ትንሽ በዚህ ርዕስ ላይ ቆይታ እናደርጋለን። ሐጅ ትልቁ የኢባዳ ክፍል ነው። አላህ ሱብሓነሁ ወተዓላ አቅሙን ለሰጣቸው ሰዎች በህይወት ዘመናቸው አንድ ጊዜ የአላህን ቤት እንዲጎበኙ አላህ ግዴታ አድርጓል። ዛሬ ስለ ሐጅ ዝርዝር አይደለም የምንነጋገረው፣ ነገር ግን ሐጅ ስደት ትልቁ የአላህ ብቸኛ ተመላኪነት የሚንጸባረቅበት የሚገለጽበት ትልቁ ቦታ ነው። የዓለም ህዝብ ከሰባቱ ማህጉራት ተሰባስበው እዛ ቦታ ላይ ሲሰባሰቡ የሚገልጹት አንድ ቃል ነው። ሁሉም ድምፃቸው የሚያስተጋቡት ተመሳሳይ ነው። የተለያየ ቋንቋ ተናጋሪ ሆነው በተለያየ ቦታ ላይ ሆነው የሚገልጹት ነገር ግን ምንድነው? አንድ ነገር ነው። ለበይከ አላሁመ ለበይከ ለበይከ ላ ሸሪከ ለከ ለበይከ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ሸሪካ እንደሌለው ተጋሪ እንደሌለው ብቸኛ ተመላኪ መሆኑን ሁሉም የዓለም ህዝብ ይገልጻል። ሁሉም በአንድነት ይህንን ድምፅ ያሰማል። የዚህ አይነት መገለጫ ከኢስላም ውጭ የትኛውም ቦታ ላይ አይገኝም። የትኛውም ቋንቋ ተናጋሪውን የትኛውም ከለር ይኑረው የትኛውም ሀገር ይሁን እዛች ቦታ ላይ ሲገኝ መጥፎ ቃላት ከአንደበቱ አይወጣም አይደል? ለምን? ያ ሁሉ ገንዘብ አውጥቶ ሲመጣ ቤት ንብረቱን ትቶ ሲመጣ ለሐጅ የተቀመጠለት መስፈርት አለ። ትክክለኛ ሐጅ ረፈስ የሌለው ፊስቅ የሌለው ክርክር ጂዳል ጭቅጭቅ የሌለው ሐጅ ምንዳው ከፍን ያለው ተብሎ አስቀድሞ ተነግሮታል። ስለዚህ ይህንን ምንዳ ለማግኘት አልሐጁል መብሩር ለይሰ ለሁ ጀዛኡን ኢላ አልጀና ተብሎ ጀነትን ለሚናፍቅ የአላህ ባሪያ እዛች ቦታ ላይ ጥንቃቄ ያደርጋል። በአምስት ቀን ኢባዳ 8ኛ ቀን ተጀምሮ 13ኛው ቀን ላይ የሚጠናቀቀው ይህ የሐጅ ክፍል በአምስት ቀን ውስጥ ብዙ ስነ ምግባሮችን ብዙ ኸይር ነገሮችን ተምሮ ተቀይሮ የሚመጣበት ነው። ስለዚህ ይህን ትልቁ የተውሂድ መገለጫ የሆነው ሐጅን ዛሬ ትንሽ ቆይታ እናደርግበታለን። አላህ ማንኛውም ሰው የአላህን ቤት ሊጎበኝ ሲሄድ መጀመሪያ ንጹህ ሆኖ መሄድ እንዳለበት ሀታ ከዚህ ሲኬድ ሁሉም ሰው ምን ይላል? አውፍ ይባባላል አይደል? ይቅርታ ይጠይቃል። እዳ ካለ እዳውን ይከፍላል፣ ይናዘዛል። እከሌ ጋር የገንዘብ አለኝ ይሄ ገንዘብ ደግሞ የከሌ አስቀመጠው አደራ ነው ብሎ ይናዘዛል። ለምን? ያ መንገድ ነው የሚወጣው። ምን እንደሚከሰት አይታወቅም። በጣም የሚያጅበው ሁሉም ራቆቱን ነው የሚሆነው አይደል? ያችን ፎጣ ብቻ ይለብሳል። ወንዶች በተለይ ፓንት እንኳን አይለብስም፣ ፎጣ ነው የሚለብሰው። ታች ይለብሳል፣ ከላይኛውም እንደዚህ ያደርጋል። ምንድነው? ልክ ቀብርም ስገባ ነገ እንደዚህ ነህ። ያችን አቦጀዴ ለብሰ ነው ቀብር የምትገባው። ፓንት የለ ምን የለ ፓካውት የለ ምን የለ
መነጽር የለምን የለምን እንደዚህ ለብሰህ ትገባለህ። ልክ እዛ ቦታ ላይ ሲሰባሰብና አረፋ ላይ ሲቆም ነገም አላህ ፊት እንደዚህ ትቆማለህ። ሂሳብ ይተሳሰበሃል። ትልቅ መድረክ ነው። ስለዚህ ከሽርክ የሚጸዳበት ቦታ ነው። እስቲ ፊትኛው ሽርክ ላይ ወደቀ ሰው ልብ ብላችኋል። ሽርክ ላይ ወደቀ ሰው ቀን ምን የሚል ሰው ሐጅ ቦታ ላይ ሄዶ ለበይክ አላሁመ ለበይክ እንጂ ሌላ ነገር ይናገራል? አበደን አልተሰማም። ስለዚህ ያ ቦታ ላይ ሄዶ የአላህን ብቸኝነት ያረጋገጠ የነብዩ አለይሂ ሰላቱ ወሰላም ሱናን ሁዙ አኒ መናሲከኩም የሐጅ ስነ ስርዓታችሁን አደራረጋችሁን ከኔ ያዙ ብለው የነብዩን ሱና ያዘ ሰው የነብዩን ሱና የተከተለ ሐጁ እንዳይበላሽበት እያንዳንዱን ነገር እየጠየቀ ያደረገ ሰው ታዲያ በሌላ ኢባዳስ ለምንድነው የነብዩን ሱና ማይከተለው? ለምንድነው ሌሎችንስ ኢባዳስ መጥቶ ማይጠይቀው? ትልቅ ፍርሳ፣ ትልቅ አጋጣሚ፣ ትልቅ ለውጥ የሚማርበት ቦታ ነው። ሐጅ ቦታ ላይ ሽርክያ ነገሮችን ወደዛ ላይ ገፈተረ ሰው እዚህ መጥቶ እዛ ቦታ ላይ ሊዘፈቅ አይገባም። ያ ሁሉ ከብት ሽጦ አጠራቅሞ ምን ብሎ የአላህን ቤት የተከበረውን ቤት አያለው ብሎ የሄደ ሰው ምን መሆን የለበትም። እዛች ቦታ ላይ ያንን ድርጊት ያንን ዒባዳ ፈጽሞ ሲመለስ ወደ ቀድሞ ማንነቱ ሊመለስ አይገባም። በጥሩ ሁኔታ ታንጾ ያ ረቢ እስከዛሬ ያበላሸውትን ያ ረብ እስከዛሬ ያጎደልኩትን አስተካክልልኝ ማረኝ ብሎ ከዚህ በኋላ ያለውም ሐያቴ የተስተካከለ እንዲሆን አድርግልኝ ብሎ ዱዓ አድርጎ ይመጣል በአብዛኛው። ለዚህ ነው አላህ Subhanahu Wa Ta'ala በብዙ የቁርአን አያት ሲገልጽ ምን አለ? ወማ ኡሚሩ ኢላ ሊያዕቡዱላህ ሙኽሊሲነ ለሁዲን አላህም በብቸኝነት ጽድት አድርገው ጥርት አድርገው ሊያመልኩት እንጂ አልታዘዙም። ሁነፋ ቀጥ ያሉ ሲሆኑ ከሽርክ ወደ ተውሂድ ያዘነበሉ ሲሆኑ ወዩቂሙ ሰላተ ወዩእቱ ዘካህ ሰላታቸውን ሊሰግዱ ምጽዋታቸውንም ሊሰጡ አለና ወዛሊከ ዲኑል ቀይማ ትክክለኛ ዲን ማለት ይህ ነው አለ። በሌላ ቦታ ሱረቱል ካፍ በየጊዜው ጁማ የምንቀራው ላይ መጨረሻ መዝጊያው ምን አደረገው? ፈመን ካነ የርጁ ሊቃአ ረቢሂ ጌታው ዘንድ ለመገናኘት ተስፋ ያደረገ ፈልያዕመል ዐመለን ሷሊሃ መልካም ስራን ይስራ አለ። ፈልያዕመል ዐመለን ሷሊሃ መልካም ስራን ይስራ። ወላ ዩሽሪክ ነገር ግን እንዳጋራ በሚሰራው መልካም ስራ ጌታው ዘንድ ለመገናኘት ተስፋ ያደረገ ሰው እንዳጋራ ቢዒባደቲ ረቢሂ አሐዳ በጌታው አምልኮ ላይ አንድንም እንዳያጋራ። ዒባዳ የአላህ ነው፣ ለማንም ተቆርሶ አይሰጥም። ሐጅ ላይ ሄደ ለአላህ ሙሉ ዒባዳ እንዳደረከው ከሐጅ ስትመለስም ዒባዳ ለማን ነው? ለአላህ ነው። ለከልይ ተብሎ ቀንም መላእክቶችም ነቢያቶችም ሷሊሆችም ደጋጎች አይመለኩም። የሚመለከው ማን ነው? አላህ ነው። ከአላህ ውጭ ለማንም ቆርሰ እንዳሰጥ አለና እታች ሌላ ቦታ ላይ ምን አለ? ወሊላሂ አለናሲ ሒጁል በይት አላህ በሰዎች ላይ የሱን ቤት እንዲጎበኙ እኮ ግዴታ አድርጎባቸዋል አለ። ወሊላሂ አለናሲ ሒጁል በይት መን ኢስጠጣዐ ኢለይሂ ሰቢላ ወደዛ መጓዝን የቻለ አቅም ያለው ስትሄድ ቤትህን አስርባ አይደለም፣ ቤትህን አጉድላ አይደለም፣ ባዶ አድርጋ አይደለም፣ ልጆችን በድል አይደለም። ደርሰህ እስክትመጣ የነሱ ወጪያቸውን ከቻል አላህ ያንን ገንዘብ ከሰጠህ ነገ ከነጎዳ እንዳትል ወደው መነሳት ነው። በሌላ ቦታ ምን አለ? ወአቲሙል ሐጅ ወልዑምረተ ሊላህ አለ። ሐጅን ዑምራን ለማን አድርጎ አለ? ለአላህ አለ። ለአላህ ጥንት ነቢዩላህ ኢብራሂም አለይሂ ሰላም ገና ጥንት እኮ ነው ሲያዛቸው ቤቱን እንዲገነቡ ሲያዛቸው አላህ ምንድነው ያለው? ከሽርክ ከመሳሰሉት ነገር እንዲያጸዱ አድርጎ አላህ ነቢዩላህ ኢብራሂም አለይሂ ሰላም በዚህ መልኩ አዘዛቸው። ሱረቱ ሐጅ ላይ አላህ Subhanahu Wa Ta'ala ሲያነሳ ወኢዝ በዋዕና ለኢብራሂም ወኢዝ በዋዕና ማለት የገለጽን ጊዜ አለ። ምኑን? መካነል በይት አለ፣ የቤቱን ቦታ አለ። ለምንድን ነው እንዲህ ያለው? ሺስ ኢብኑ አደም ነበር መጀመሪያ የአላህን ቤቴንን ያስተካከሉት። ከዛ ጡፋን ጎርፍ ምናምን መጥቶ ሲሸፍነው ሲያጠፈው አላህ ምን አላቸው? ኢብራሂምን ወኢዝ በዋዕና ለኢብራሂም
ለኢብራሂም በገለጽን ጊዜ መካነል በይት አለ የቤቱን ቦታ በገለጽን ጊዜ ምን አለው አላ ቱሽሪክ ቢ ሸይአን በኔ ላይ ምንም እንዳታጋራ የተከበረ ቤት ነው የኔ ቤት ነውና በኔ ላይ ምንም እንዳታጋራ ወጠሂር በይቲያ ቤቴንም አጽደዋል አላህ ከምን ከቆሻሻ ከምቀኝነት ከሽርክ ከመሳሰሉት ንጹህ አድርገው ለማን ሊጣኢፊን ጧፍ ለሚያደርጉት ለሚጎበኙት ለሚዞሩ ሰዎች ንጹህ አድርገው ወልቃኢሚና እዛውም ደግሞ ቆሞ አላህን ለሚገዙ እዛው ለሚቆዩት ወሩካዕ ሱጁድ ሩኩ ለሚያደርጉም ለሚያጎነብሱትም እንደዚሁም ሱጁድ በግንባራቸው ለሚደፉትም ምን አድርገው ቤቱን ንጹህ አድርገው ለዚህም ዑለማዎች ምን ይላሉ ከዚህ ይዘው የአላህ Subhanahu Wa Ta'ala ቤት በየጊዜው የትኛውም ቦታውን ማስዳት ተፈላጊ ነው በተለይ ሰጋጆች የሚበዙበት የሚሰገድበት ሩኩ ሱጁድ የሚደረግበት የአላህ ቤት ምን ሊሆን ይገባል ንጹህ ሊሆን ይገባል ለዚህም እኮ ሱብሃንአላህ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ነሽንኩርት የበላ ቀይ ሽንኩርትን በሉት ባሮ የመሳሰሉት ሽታን የሚያመጣን ይሄን የበላ ይሄን የተጠቀመ መስጂዳችን እንዳይቀርብ ከመስጊዳችን ይራቃሉ ለምን የአላህን ባሪያዎች ምን ላለማድረግ አዛ ላለማድረግ የአላህ ባሪያዎች ሰዎችን ብቻ አይደለም ማን አዛ ይሆናሉ መላእክቶችም ጭምር አዛ ይሆናሉ ለዚህ ነው ንጹህ ነገር ሽቶ ያማረ ነገር ጥሩ ጠረን ያለው መስጊድን ንጹህ ማድረግ ይፈለጋል ስለዚህ ይሄን የተጠቀመነ ሽንኩርት በዚሁ እንያዘው ቀይ ሽንኩርት በሉት አሞ አትጠቀም አይደለም ሐላል ነው አሞ ለህክምና ለመድኃኒትነት ትጠቀመዋለህ ነገር ግን ሲከሰት የት ቆይ ቤትህ ቆይ ነው ይሄን ተጠቅመት እንዳትመጣሉ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ እንዳትመጣ ለምን ሰጋጆች እንዳይታወቁ ስለዚህ በሌላም በሙሉም ነገር ምን ንጽህናን እስላም ያበረታታል ንጽህናችን ላይ ጥርጥር የለም በቀን 5 አውቃት 30 ሰን ውዱ ስናደርግ ምን ስንል ንጽህናው ጥርጥር የለውም በየጊዜ እናገረዋለሁ የሆነ ወረርሽኝ መጣ እጅ ታጠብ ነው አልহামዱሊላህ እጃችን በቀን ስንት ጊዜ እንታጠባለን መቼ ነው የታዘዝነው ሽንት ቤት ግባ ጧሃራ አድርግ ስቲንጃ አድርግ መቼ ነው የታዘዝነው ዛሬ በሽታው ሲመጣ ኪንታሮቱ ምኑ ሲመጣ የህክምና ባለሙያዎች መጀመሪያ የሚያዙት ምንድነው እጠብ ቂጥህን እጠብ ይላል አይደል ለሌላውም ጭምር መቼ ነው የታዘዝነው እኛ አላህ የሆነ ነገር ሲያዘን የምናውቃቸው ጥቅሞች አሉ ማናቃቸውም አሉ ሲከለክለን የምናውቃቸው ጉዳቶች አሉ ማናቃቸውም አሉ አላህ ስላዘዘን እንታዘዛለን ስለከለከለን እንከለከላለን በመታዘዛችን ብዙ የምናገኘው ጥቅም አለ በመከልከላችን ከብዙ ጉዳት ምን እንላለን እንርቃለን የአሳማ ስጋ እንዳትበሉ ሲለን ኢስላም ዛሬ አሳማ አብዛኛው የካንሰር በሽታ የሚመጣው ከአሳማ ስጋ ነው አላህ ከለከለ 2009 ላይ በኢትዮጵያ አቆጣጠር ኦክስፎርድ ዩኒቨርሲቲ ምናምን ጥናት አጥንቶ ሲናገር ምን ሰማው ሲጋራ የሚያጨስ ሰው ከዛ ትኩስ ነገር ሲጠቀም ለጎሮሮ ካንሰር ይጋለጻል አለ ሱብሃንአላህ አላህ ሲከለክልህ እንደዚህ አይነት ጥቅም ጉዳቶች እንዳይደርሱብን ነው ሲያዘንም ደግሞ ብዙ ጥቅሞች ምንድነው እንድናገኝ ነው ስለዚህ ኢብራሂምን አላህ ምን አላቸው ቤቴን ንጹህ አድርግ አለና ወአذن في الناس ለሰዎችም ጥሪ አድርግ አላቸው بالحج ለሐጅ ጥሪ አድርግ ያቱከ ሪጃለን እግረኛ ሆኖ ይመጣሉ وعلى كل دامر ضامر ማለት ምንድነው ይሄ ሆዳቸው ወደ ውስጥ የገባ ፈረሶች እንደዚሁ ግመሎች ከሲታ ማለት ነው በእነሱ ላይ ያቲና ተጭነው ጓዛቸውን ራሳቸውንም ጭነው ይመጣሉ ከት من كل فج عميق አለ ከየሩቅ ስፍራ ባጠቃላይ ይመጣሉ ኢብራሂም ይሄን ሲሉ እንዴ ድምጽ እንዴት ነው አንተ አድርስ ተጣራ ማድረሰኛ ኃላፊነት ነው የትኛውም ዓለም ላይ ያለ ሙስሊም ሐጅ በመጣ ቁጥር አቅም ያለው ይሁንም አይሆንም ይናፍቃል አይናፍቅም ልባችን ይፈነዳል አይፈነዳም መቼን ያ ረብ እንላለን ዱዓ እናደርጋለን የኢብራሂም ጥሪ ኢብራሂም የተጣሩት ዓለም ላይ ያለ ሙስሊም ባጠቃላይ ሙስሊም ለኛ ያለ ባጠቃላይ ልቡ ፍቅሩ ናፍቆቱ ይጨምራል መቼ በሐጅ ወቅት ሐጅ ሲመጣ ዑምራ ሲባል ልቡ ሊፈነዳ ይደርሳል በተለይ ደግሞ ደረሶች ኪታቡን ሲቀሩ መሻይኾች ኪታቡን ባቡል ሐጅ ደርሰው ሲያስተምሩ ጭንቀቱ በቴሌቪዥን መስኮት ከዓባ ስታዩ ጧፍ ሲደረግ ስትመለከት ናፍቆቱ ልዩ ነው የኢብራሂም ጥንት የተጣሩት ጥሪ
ሁሉም ጋር ደረሰ። ሁሉም ይናፍቃል። የሚሄደው የማይሄደው ያ ረብ ይላል። የሚሄደው እንደው አሳካልኝ እንደው አፍያዬን ጠብቅልኝ ብሎ ይጨነቃል። አቅም የሰጠው ጭምር ለምን ሊየሽሃዱ መናፊዐ ለሁም ሊየሽሃዱ እዛው ሊጣዱ መናፊዐ ለሁም ለእነርሱ የሆኑ ጥቅሞች ሊያገኙ ዘንድ የዱንያም ጥቅም የአኼራም ጥቅም አንድነቱ መተዋወቁ መግፊራው የአንድነት ሜዳ እኮ ነው። ሱብሃንአላህ የአንድነት ሜዳ ማንኛውም አካል ተሰባሰብ ብትለው መሰባሰብ የማይችልበት ትልቁ መድረክ የት ነው? ሐጅ ነው። የአላህ ቤት ነው። ሁሉም አሰላሙ አለይኩም ትባባላለ። እኛ ሀገር ነው አላቆም በቃ አሰላሙ አለይኩም። ለምን ሙስሊም ነህ። መግቢያ ኮድ ነው። ጥቅሞች አሉ። ወየዝኩሩ እስመላህ የአላህንም ስም ሊያወሱ በቃ አላህ ነው የሚወሳው። አላህ ነው የሚባለው። አላሁ አክበር ነው የሚባለው። ላኢላሃ ኢላላህ ነው የሚባለው። ለበይክ አላሁመ ለበይክ ነው እኮ በቃ ይሄ ብቻ ነው የሚጠራው። ስለ አላህ ብቻ ነው የሚነገረው። ፊ አያሚ ማዕሉማት አሉ በታወቁ ቀናቶች። መቼ? የውሙ ነህር የእርዱ ቀንና ቀጥ ያሉት አያም ተሽሪቅ የሚባሉት ቀናት። አላማ ረዘቀሁም ሚን በሂመቲል አንዓም ለማዳ ከሆኑ ከቤት እንስሳቶች አላህ የረዘቃቸውን አርደው ሊጠቀሙ ሊበሉ። ፈኩሉ ሚንሃ ከሱ ብሎ አላላ ወአጥዒሙል ባኢሰል ፈቂር አለ። ባኢስ ማለት በጣም ችግረኛ የተጎሳቆለ መከራ የደቆሰው ማለት ነው። ድሃን የተቸገረን በሞላ አብሉ ከሱ አለ አላህ። ثم ليقضوا ተፈሰሁም አለ። ከዛ በኋላ እድፋቸውን ቆሻሻቸውን ደግሞ አስወግዱ አለ። ተፈሰሁ ማለት ቆሻሻ ምን አለ? ጥፍር እንዳይቆረጡ ተብሎ ነበር አይደል? ጸጉሩ እንዳይቆረጥ የሐጅ ኢህራም ልብሱ አለ። በተለይ ደግሞ ሲገልጸው በዛ ዘመን በእግር በምን በተለያየ መንገድ ስለሚጣ ላቡ ምኑ አለ ያን አስወግዱ። ወልዩፉ ኑዙረሁም አለ። ስለታቸውን ይምሉ የሐጅ ስነ ስርዓታቸው ታዘዙት በአጠቃላይ ይምሉ። ወልየጠወፉ ቢልበይቲል አቲቅ አለ። በጥንታዊቱም ቤት ይዙሩ አለ አላህ ሱብሓነሁ ወተዓላ። ይህ ሁሉ መገለጫ ነው። ትልቁ የአንድነት መድረክ የአላህ ብቸኛ ተመላኪነት የሚገለጽበት ትልቁ ቦታ ላይ የተቀመጠ ሰው በአላህ ይህንን ቤት የወፈቀ ሰው አላህ ታዲያ እዚህ መጥቶ ታዲያ እንዴት ወደ ነበረበት እንዴት ይመለሳል? እንደው በማህበራዊ ህይወት ስንመለከተው ሐጅ ማለት ትልቅ ስነ ምግባር የምንማርበት ነው። አልሐጁ አሽሁሩን ማዕሉማት ፈመን ፈረደ ፊሂነ አልሐጀ ፈላ ረፈሰ ወላ ፍሱቃ ወላ ጂዳለ ፊል ሐጅ። ረፈስ ይሄ ስሜት ቀስቃሽ ከሚስት ጋር ቢሆን መነጋገር አይፈቀድም ተባለ። ኢህራም ካደረክበት ሰዓት ጀምሮ ተከልክለሃላ ትታቀባለህ። መጥፎ ቃል መናገር አይቻልም። ክርክር፣ ጭቅጭቅ ምናምን የካዕባን ክብር የሚያወርድ ቃል የመሳሰል መናገር አይፈቀድም። ትቆጠባል። ለምን? የሐጅ ስርዓቱ ወይም ሐጁ አጅሩ እንዳይጓደልብህ። በአምስት ወይም ደግሞ በቆየበት ሰዓት ይህን ስነ ምግባር ተምሮ የመጣ ሰው እንዴት ከሚስቱ ጋር ሰላም አይሆንም? እንዴት ከጎረቤቶቹ ጋር ሰላም አይሆንም? እንዴት ከአካባቢው ጋር ሰላም አይሆንም? ለምን? ስነ ምግባር ተምሮ የሚመጣበት ነው። አንድ ብዙ ሽርክያ ነገሮችን አስወግደሃል። ምናልባት በዚህ የተፈተነ ሰው ካለ በዚህ ተፈተነ ሰው ካለ እንዴት ሲመጣ እንዴት ይህንን ሽርክ እንዴት አቋርጥ? ሐጁ በስነ ስርዓት የተደረገ ከሆነ ልክ ረመዳን መጥቶ ረመዳንን በስነ ስርዓት የጾመ የተከበረ ሰው ከረመዳን በኋላ ያሉ ቀናቶችንም በአግባቡ ይጠቀማል ይባላል። ለምን? በአግባቡ ስለተጠቀመ። ሽርክ የሚባለው ነገር ረሱል አለይሂ ሰላቱ ወሰላም የደከሙለት መካን 8ኛው ዓመት ድል አድርገው ሲገቡ መጀመሪያ ያስወገዱት ምንድነው? መካ ዙሪያ ያሉትን 360 ጣዖታትን ነብዩ አወደሙ፣ አፈራረሱ። የአላህ ቤት ከዚህ መስዳት አለበት። ወአነል መሳጂደ ሊላህ ፈላ ተድዑ መዐላሂ አሐዳ። መሳጂዶች የአላህ ናቸው፣ ከሱ ውጭ ሌላ ማንንም አትጣሩ። መሳጂድ ማለት ምንድነው? ለሞች ሲፈስሩት አንደኛ አላህ ቤት መስጊድ ራሱ ዛቱ የተገነባው የማን ነው? የአላህ ነው። ከአላህ ውጭ ሌላ ነገር ስለ ንግድም ስለምንም እንዳትል አላህን ብቻ አንድ። ወአነል መሳጂደ ሊላህ ምድር የማን ነው? የአላህ ነው። ከአላህ ውጭ ሌላ ማንም እንዳትገዛበት። ወአነል መሳጂደ ሊላህ የሰውነት አካል በተለይ ሰባቱ፣ ሁለት መዳፎች፣ ሁለት ጉልበቶች፣ ሁለት እግሮች፣ ጣቶች ማለት ነው። እንደዚሁም ግንባር፣ አፍንጫ የማን ናቸው? የአላህ ናቸው። ሱጁድ የምናደርገው በእነዚህ አይደለ?
ከአላህ ውጭ ለማንም እንዳታጎበድድ፣ ለማንም እንዳሰግድ፣ ለማንም ሐቅ እንዳሰጥ። አንድ ምሳሌ ልጥቀስና ፕሮግራማችን ዘጋለሁ። ሱረቱ ሐጅ ላይ ከአላህ ውጭ የሚመለኩ ነገሮችን አላህ በምሳሌ ገለጸልን። ዑለማዎቹ ወይም ደግሞ ቀደምት ሰለፎቹ ሰሃቦቹ አላህ ምሳሌን ሲገልጽ ምን ይሉ ነበር? ያ ረብ የገለጽከው ምሳሌ እንድንረዳው አድርገን ይሉ ነበር። እንድንረዳው ምሳሌ ሲገልጽ አላህ ለመላ ለሰው ልጆች ነው ጥሪ ያደረገው። ያ አዩሃ ናስ እናንተ ሰዎች ሆይ ስሙ። ሰው የተባለ በአጠቃላይ ይስማ። ዱሪበ መሰሉን ለእናንተ አስደናቂ ምሳሌ ተደርጎላቸዋልና ፈስተሚዑ ለሁ ለሱም አድምጡት። የተደረገላችሁን ምሳሌ አላህ የሚናገረውን ስሙት አለ አላህ። ኢነ ለዚነ ተድዑነ ሚን ዱኒላህ እነዛ ከአላህ ሌላ የምትገዟቸው ጣዖታት፣ የምታመልኳቸው የምትለምኗቸው ጣዖታት ለን የኽሉቁ ዙባበን ፈጽሞ ዝንብን መፍጠር አይችሉም አለ አላህ። ዝንብ ደካማ ስለሆነች ደካማ ፍጡር ቆሻሻ ብለን የምናስባል ይህንን መፍጠር አይችሉም። ፓርላማ ላይ ቢሰባሰብ ሳይንቲስቱ ካለበት አቅጣጫ ዓለም ለሚባል ፕሮፌሰሮች ተሰባስበው እስቲ አንድ ችዮት ያላት ዝንብን እንፍጠር ብሎ ለን የኽሉቁ ዙባበን ዝንብን መፍጠር አይችሉም አለ አላህ። ወለው እጅተመዑ ለሁ ለሱ ቢሰባሰበዋል ካሉበት ቦታ ቢሰባሰብ ምን ቢሉ አንድችን ደካማ ፍጡር ዝንብን መፍጠር አይችሉም። እንኳን የሰው ልጅ ሊፈጥሩ ይቅርና እንኳን ሌላ ትልቅ ነገር ሊያስገኙ ይቅርና ዝንብን አለ አላህ። አረ መፍጠሩማ ትልቅ ነው አለ አላህ። ወኢን የስሉብሁም ዙባቡ ሸይአን ዝንብ የሆነች ነገር ነጥቋቸው አንዳች ነገር ነጥቋቸው ቢሄድ ዝንብ ንጥቅ አድርጓቸው ቢሄድ ላ የስተንቂዙሁ ሚንሁ ከእርሱ አያስጥሉትም አለ አላህ። ስለዚህ ضعف الطالب والمطلوب አለ። ፈላጊውም ተፈላጊውም ደካሞች ናቸው፣ አምላኪውም ተመላኪውም አለ አላህ። ከአላህ ውጭ የሚመለከው ከአላህ ውጭ የሚያመልከው ደካሞች ናቸው አለ አላህ። እንዴት ጉዳዩን ከአላህ ውጭ እንዴት ይፈልጋል? እንዴት ከአላህ ውጭ ያለን አካል ይማጸናል? እንዴት ድረሱልኝ ብሎ ቀብርን እንዴት ይገዛል? እንዴት የሆነ ሀጃይን አውጣልኝ ልጅ ስጠኝ ብሎ እንዴት ሌላን አካል ይማጸናል? የሚሰጠው ማን ነው? አላህ። አላህ የዘከርያን ታሪክ ሲያመጣ ኢብራሂምን ታሪክ ሲያመጣ ቁርአን ላይ ተቸግረው ለምነው በጃጀ እድሜያቸው ሄዶ አልፎ ሽምግልና ወርሷቸው አላህን ለምኖ እኮ ሲሰጣቸው አላህ በየትኛውም ሰዓት በየትኛውም ወቅት ማድረግ የሚችለው ማን እንደሆነ እያሳየ ነው። አላህ እንደሆነ እያሳየ ነው። ዘከርያ በ99 ማን ነው በ100 ዓመታቸው ነው ልጅ ያገኙት። የሚስታቸው እድሜ 99 ነበረ። ማሃናት የሰጣቸው ማን ነው? አላህ። ረቢ ነው ያለው ጌታ ያለ። አረሱ ተውት። ዘከርያ ሷሊህ ናቸው አላህ ነብይ። ኢብሊስ እድሜው እንዲረዝምለት ሲጠይቅ ማንን የለመነው? ረቢ ፈአንዚርኒ ኢላ የውም ዩብዓሱናል። ጌታዬ ወይ ሰዎች ከመቀበራቸው እስከሚቀሰቀሱበት ጊዜ ድረስ አቆየኝ አለ። ማን? ኢብሊስ ሸይጣን። ማንን የለመነው? አላህን። ታዲያ አንተ ጉዳይ ኑሮ ሀጃ ኑሮ እህቴ ጭንቅ ብሎሽ ትዳር ፈልገሽ ልጅ ፈልገሽ የሆነ ጉዳይሽ እንዲፈጸምልሽ ፈልገሽ እንዴት ከአላህ ውጭ እንዴት ድረሱልኝ ተብሎ ቀብር እንዴት ይለምናል? እንዴት ከአላህ ውጭ ያለ አካል እንዴት ይጎበድልለታል? እንዴት ይሰገድለታል? አላህ ነው ሀጃውን ሊያወጣ የሚችለው። ስለዚህ ይሄ ሐጅ የሚባለው ነገር ወላሂና መሰል ነገሮችን ያስተምረናል። አያውን ሲዘጋው ምን አለ? ማ ቀደሩላህ ሐቀ ቀድሪህ አለ አላህ። አላህን ተገቢ ክብሩን አላከበሩትም፣ ተገቢ ማወቅን አላወቁትም፣ ተገቢ ማክበርን አላከበሩትም። ኢነላሃ ለቀዊዩን አዚዝ አላህ በጣም ሀያል አሸናፊ ነውና አለ አላህ። የአላህን ክብር አላወቁትም። ሊማጸኑት ሊለምኑት የሚገባው ከአላህ ውጭ ማንም ሊኖር አይገባም። አላህ ብቻ ነው ሊለመን የሚገባው። በየትኛውም ቦታ ብትሆን ድረስልኝ ልትል የምችለው ማን ነው? አላህ ነው። ማንም አይችልም ወላሂ። ሌላም ቦታ ላይ ደግሞ ምን አለ? መሰሉ الذين اتخذوا من دون الله እነዛ ከአላህ ውጭ አውሊያ አለ ወዳጅ አድርገው ያዟቸው አማልክት አድርገው ያዟቸው ከመሰሊል አንከቡት ልክ እንደ ሸረሪት ቤት ነው አለ። እንደ ሸረሪት ናቸው አለ። ከመሰሊል አንከቡት ልክ እንደ ሸረሪት ናቸው። ኢተኸዘት በይታ ቤቷን እንደሰራ ሸረሪት ቢጤ ናቸው አለ አላህ። ወኢነ አውሀነል ቡዩቲ ለበይቱል አንከቡት አለ። ከቤቶች ሁሉ ደካማ ቤት ብሎ ማለት ማን ነው አለ?
የሸረሪት ቤት ነው። ዛሬ የተወለደ ሕፃን ልጅ ነካቢ አድርጎ የሚያፈርሰው ሸረሪት በየጊዜው ነው ቤቷን የምታድሰው። ለምን? ደካማ ስለሆነ። ከፀሐይ ማይከላከል ከዝናብ ማይከላከል ደካማ ቤት የምን ቤት ነው? የሸረሪት ቤት ነው። ለው ካኑ ያዕለሙን ቢያውቁ ኑሮ አለ። ምን ማለት ነው? አምላኪዎቹ እንደ ሸረሪት ሲሆኑ ተመላኪዎቹ እንደ ሸረሪት ቤት ናቸው። የሸረሪት ቤት ከምንም ማይከላከል ከሆነ እንዴት ከአላህ ውጭ ያለን አካል ለምነው እንዴት ሊያደርግልህ ይችላል? እንዴት ሊሰጥህ ይችላል? ስለዚህ ሁል ጊዜ ጭንቀታችን ይሄ ሊሆን ይገባል። ረሱል አለይሂ ሰላቱ ወሰላም እነዛ ድንቅ ትውልዶች አቡበከር፣ ዑስማን፣ አሊ፣ ዑመር ሌሎችም ጀነት የተመሰከረላቸው ሰሃቦች ባሉበት ቦታ ላይ ስለ ሽርክ ጠንቀቅ አድርገው ሲያስተምሩ ፈሩ። አሁንም ይሰጉናል እንደው በአላህ ላይ ያጋራሉ ብሎ እንደው አሁንም ይፈሩናል ሲሏቸው ነብዩ የሽርክን ከባድነት ሲገልጹ ምን አሉ? ጥቁር ድንጋይ ላይ በጨለማ ጉንዳን ቤት ትመለከታላችሁ? ላ ልክ ሽርክ እንደዚህ ነው የሚገባው አሉ። እና ዱዓ አድርጓ ያ ረብ አንተ ላይ አውቄ ከማጋራት አንተው ጠብቀኝ፣ ሳላውቅ ያጋራሁትን ደግሞ ምህረት ለግሰኝ ብላችሁ ጧት ማታ አላህን ለምኑት። አኽወፉ ማ አኻፉ አለይኩም አሽርኩል አስገር በሌላ ሐዲስ በእናንተ ላይ ምሰጋላችሁ ነገር ጥቂቷን ሽርክ ነው። ትንሿን ሽርክ ምንድናት? ሁላችንም ይፈራልን። ወላሂ የወደቅንበት ሊሆን ይችላል። አሪያ ወሱማ ይዩልኝ ይስሙልኝ ብላችሁ ምሰሩት። ሐጅም ሂደ ለሐጅ የተዘጋጀ ወንድም ለሰው ሐጂ ለመባል ለመደነቅ ከሆነ እንጠንቀቀው። ትንሹ ሽርክ ነው እኮ እየተባለ ለምን ይዩልኝ ይስሙልኝ? ሰው ከዓባ እየዞረ ከዓባ እንደው ቢላ አለ ከዓባ እየዞረ የአላህን ቤት እየዞረ ስንት ዱዓ የሚደረግበት ዱዓ ሙስተጃብ የሚደረግበት ከርኩኑል የማኒ ልክ እዛው ሀጀረል አስወድ ያለበት ቦታ ላይ እስክደርስ ምን አብዙ ተባለ? ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና አዛበን ናር። ሌሎችም አዝካር ዱዓዎችን ደግሞ እንዲጧፍ ሲደረግበት ቦታ ላይ ያን ዚክሩን ያን ዱዓውን ይረሳና ምን ይላል? ሰልፊ ፎቶ ይነሳ። እንዴት ይሆናል? በአላህ ያ ሁሉ ገንዘብ ከስከሳ አውጥተህ የአላህን ቤት ልትጎበኝደህ ሌላ እንትን ትረሳዋለህ፣ በሌላ ነገር መሽጉል ትሆናለህ። አንዳንዱ ይደውላል ካያችሁ ምን ይሄ ያው ዘመኑ አለ አይደለ? በቪዲዮ ኮል አዎ፣ በኢሞም በምንም ይደውላል። እሷ ቤቷ ትሆናለች ሚስቱ ጸጉሯን ከፍታ እሱን እያወራው ነው ብላ ታስባለች። እንዲህ ያደረግን ለአደባባይ ያሳያል። እንዲህ እያለ ነው በቃ ያወራል። ይኸው እያየሽ ነው ይላል። እሷ ጸጉሯ ከፍታ ምናምን። ያ እንደዚህ ስህተት ሊደረግ አይገባም። የሄድንበትን ዓላማ ልናውቅ ይገባል። የምንሄድበትን ዓላማ ልናውቅ ይገባል። አልሐጁል መብሩር ለይሰ ለሁ ጀዛኡን ኢለል ጀና የተባለበትን ይህንን ጀነት ነው ምንዳው። በቃ ትክክለኛ ሐጅ ሲያደርግ ረፈስ እንደዚሁም ጋጦጥ የሆነ ንግግር ሳይናገር ሐጅ ያደረገ ሰው ሲመለስ እናቱ እንደወለደችው ንጹህ ሆኖ ነው፣ ከወንጀል የታጠበ ነው እየተባለ እንዴት የሰው ይልኝ ይስሙልኝ ላሞን የለበትም። በሐጅ ብቻ ሳይሆን በማንኛውም ስራችን ለማን ነው መሆን ያለበት? ለአላህ። ቅድም መግቢያ ላይ የተቀራውትን ፈመን ካነ የርጁ ሊቃአ ረቢሂ ጌታው ዘንድ ለመገናኘት ተስፋ ያደረገ አላህ ዘንድ ለመገናኘት ተስፋ ያደረገ ባዶ መሆን የለበት። ፈልያዕመል ዐመለን ሷሊሃ መልካም ስራን ይስራ። ሰላቱ ላይ በርታ፣ ዘካው ላይ በርታ፣ በጾሙም በሰደቃውም በመልካም ስራ እናት አባቱን በመታዘዝ መልካም ለጎረቤቶቹ ለማህበረሰብ መልካም በመዋል ይጣደፍ። እዛ ላ ዩሽሪክ ቢዒባደቲ ረቢሂ አሐድ አለ። አንድንም ነገር ተቆርሶ አይሰጥም። ለሰከንድ ከአላህ አምልኮ ልንወጣ ይገባል። ሰከንዱንም ደቂቃውንም ወሩንም የፈጠረው ማን ነው? አላህ ነው። በሁሉም ቦታ በሁሉም አካባቢ ሊመለክ የሚገባው ማን ነው? አላህ ነው። ስለዚህም ዛሬ እንደዚሁ ስለ ሐጅ የተውሂድ አርማ የተውሂድ ነጸብራቅ ያቀረብኩት ሐጅ ቦታ ላይ ምን ስለሌለ ነው? ሽርክያ የሚባል ነገር የለም። በቃ ለበይከ አላሁመ ለበይክ፣ አቤት ጌታዬ አቤት ብዬ መጥቻለሁ። ለበይክ ደግሞ የሚባለው ማን ነው? በዚሁ አጋጣሚ ገንዘቡ ሐላል የሆነ ሰው ነው። ገንዘቡ ሐላል የሆነ ነው። በሐራም በመሳሰሉት ሄዶ ለበይክ አለ ላ ለበይከ ወላ ሰዓደይክ ነው የሚባሉት። አንተ ለበይክ አትባልም ነው የሚባለው። ማን በሐራም ገንዘብ ላ ንጹህ ሐላል ገንዘብ ይፈልጋል ሐጅ። ስለዚህ ይህንን ገንዘብ አውጥቶ ሄደ ሰው ደግሞ ምን የለው? ሽርክያ ነገር የለም። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለአንተ አጋር የለም፣ ተጋሪ ሸሪክ የለም። ምስጋናም ሁሉም ለአንተ ነው። ኢነል ሐምደ
ወኒዕመተ ለከ ወልሙልክ ስልጣኑም ላንተ ነው። ላ ሸሪከ ለክ አጋር የለህም፣ ብቸኛ ተመላኪ የምድር የሰማይ የምድር ፈጣሪ ዩኒቨርሱን ያስገኘው ተራራውን የቸከልከው አንተ ብቻ ነህ። ሰውን የምትቀልበው የምታበላው አንተ ብቻ ነህ። ስለዚህም አምልኮ የሚገባው ለማን ነው? ላንተ ብቻ ነው። ይሄ ነው። ወአኺሩ ዳዕዋና አን አልሐምዱሊላሂ ረቢል ዓለሚን ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ።